እንግዲህ አጠቃላይ ስለ ኮሪደሩ ለማንሳት አክል እዚህ አካባቢ የምናየው በጣም ሻንቲ የነበረ ሰፈር ነው። ከ1600 ቤቶች፣ ሸራ ቤቶች፣ ሱቆች፣ ላሜራ የሆኑ በጣም ሻንቲ የነበረበት ሰፈር ነው። ከህዝቡ ጋር በመነጋገር ሴት ባክ እንዲጠብቁና ስታንዳርድ የከተማውን ፕላን የማስጠበቅ ስራ ነው እንደ ክፍለ ከተማ የሰራ ነው። እንግዲህ ቦሌ ክፍለ ከተማ የዓለም መግቢያ የአፍሪካ መግቢያ የሀገራችንን መግቢያ በር እንደመሆኑ መጠን በሁሉም በሚባል ደረጃ በኮሪደሩ ትልቅ ተጠቃሚ ሆናለች ማለት ይቻላል። በኢኮኖሚው፣ በማህበራዊው፣ በፖለቲካውም ትልቅ አስተዋጽኦ ያለው በተለይ በኢኮኖሚው ትልቅ አስተዋጽኦ ያለው ገጽታችንንም ጭምር የጨመረ በኢኮኖሚው ብዙ ስራ ፈላጊዎችን ወደ ስራ ያስገባንበት ኮሪደር ነው ማለት ይቻላል። እንግዲህ አጠቃላይ እዚህ ኮሪደር ላይ ወደ 872 የሚሆኑ ሱቆች አሉት። ደረጃቸውን የጠበቁ ስታንዳርዳቸውን ትናንትና የነበሩትና ዛሬ ላይ ስናየው በጣም ደስ የሚል ህዝቡ በራሱ ተነሳሽነት እችላለሁ በሚለው መንፈስ በክብር ጠቅላይ ሚኒስቴራችን ሐሳብ አመንጭነት ወደ ታች የወረደውን በክብርት ከንቲባችን በየደረጃ ያለ ኮሪደሮች እየተመሩ በከተማ አስተዳደሩ እየተመሩ ያሉትን ታሳቢ አድርጎ ውጤቶችንም እያየ ስለሆነ እኔም የበኩሌን አስተዋጽኦ መወጣት መቻል አለብን የሚለውን ተግባራዊ ያደረገበት አግባብ አለ። እንግዲህ ስናየው ህንጻዎች፣ ሆቴሎች ወደ 26 የሚሆኑ ሆቴሎች አሉ። ወደ ፕላዛዎች አሉት፣ ታክሲ ቤዎች አሉት፣ አውቶቡስ መውረጃ ቦታዎች አሉት። የተለያዩ ነገሮች አሚኒቲዎችን ጭምር ያካተተ ትናንትና የነበረው ነገርና ዛሬ ላይ ስናይ የምናየው ነገር ነው። እንግዲህ ለቦሌ ትልቅ ገጽ በረከት ነው ማለት ይቻላል። ትልቅ አንደኛ የክፍለ ከተማችንን ገጽታ በይበልጥ በተሻለ ከፍ ያደረገ ትልቅ ኮሪደር ነው። ሁለተኛ ለቱሪዝሙም ጭምር የዓለም መግቢያ የአፍሪካ መግቢያ እንደመሆኑ መጠን በእያንዳንዱ ቦታዎች ላይ ኮኔክቲቪቲም ጭምር ተፈጥሯል። ይሄ ትልቅ እድገት ነው ማለት ይቻላል። ለዚህ እንደ ቦሌ ክፍለ ከተማ በመጀመሪያ ዙርም በሁለተኛ ዙርም ሁሉም በር በሚባል ደረጃ በከተማ አስተዳደሩ በጀት ተመድቦ ያንዳንዱ ስራዎች ትልልቅ ስራዎች እየተሰሩ ነው ያሉት። እንደ ከተማ እየተሰሩ ያሉ ስራዎች አሉ። አመርቂ የሆኑ ተስፋ የሚሰጡ በእያንዳንዱ ኮሪደር ላይ እየተሰሩ ያሉ ስራ እንደ ቦሌም ደግሞ ይሄን እድል አግኝተን እዚህ ውስጥ መግባታችን ህዝቡን በጣም ደስተኛ ነው። አብዛኛውን ህዝብ ከዚህ ላይ አላነሳ ነው ራሱ እዛው በዛው ላይ የማድረግ ስራ ነው የሰራነው። ጥቂት ሰዎች ናቸው ከዚህ የተነሱት። በተለይም ተጨማሪ አሚኒቲ የሚያስፈልገን ቦታ ላይ ካልሆነ በስተቀር አብዛኛውን በሚባል ደረጃ ያልተነሱበት አግባብ አለ። ስናየው በጣም ህዝቡም ደስተኛ ነው፣ በጣም ደስተኛ ነው። መብራት ያሌለበት ሻንቲ የነበረ ጨለማ የነበረ ስርቆት የበዛበት ሰፈር፣ ስጋት የነበረበት ሰፈር አካባቢ ነበረ ማለት ይቻላል። ዛሬ ግን ውበቱን አይታችኋል። መንገዱ ሁሉ ሰፍቷል። ስታንዳርድ የሚባሉ ነገሮች ሁሉ እዚህ ውስጥ የጠበቁበትና ደረጃውን የጠበቀ ስራ ነው የተሰራው የሚለውን ነገር ለማንሳት አክል ነው። የህዝቡ ተሳትፎ በጣም ደስ የሚል ነው። የኔ ነው የሚል ባለቤትነት ስሜትም ጭምር ነው ያላቸው። ደስተኛ ናቸው። እንግዲህ ከ872 ሱቆች በላይ የመንግስት በጀት ተካቶበት አይደለም የተሰራው። ራሳቸው እዛው በራሳቸው ነው የሰሩት። ደረጃቸውን አስጠብቀው እነሱም ንግዳቸውን በይበልጥ በተሻለ አዘምነውታል። ይሄ ኮሪደር ደግሞ ለሊትም ጭምር የሚሰራ ኮሪደር ነው። 24 ሰዓት የሚሰራ ኮሪደር ነው። ስለዚህ ከኢኮኖሚም ጭምር ትልቅ አስተዋጽኦ አለው የምንለው ደረጃውን የጠበቀ ስራ ስንሰራ በይበልጥ በተሻለ አንደኛ ግብይታችንም የተሻለ የዘመነ ለሊትም ጭምር እንድናካትት የተደረገበት አግባብ ስለሆነ በጣም ደስተኞች ናቸው። በህንጻ እድሳት በእያንዳንዱ በግሪነሪ ስራ በተለያዩ እዚህ ውስጥ በተሰሩ አሚኒቲዎችም ጭምር ተሳትፎ አድርጎ የሰራበት የኔ ነው የሚል ባለቤትነት ስሜት በሚሰማው መንገድ ለትውልድ የተሻለች ሀገር ለማስተላለፍ ሀገራችን ትላልቅ ስኬታማ የሆኑ ስራዎች እየሰራች ነው ያለችው። ከተማችን ትላልቅ ስራዎች እየሰራች ነው ያለችው። እኔ የበኩሌን አስተዋጽኦ መወጣት አለብኝ የሚል የባለቤትነት ስሜት ነው እነሱ ጋር ያየ ነው።